በጣም ጠላችሁ እና ግን ራሳቸውን ስም ለማጽዳት ሊያሴትን አክቲቭ ታደርጋለች በሚል ስም መጥተዋል። ኤኒዌይስ ታውቁታላችሁ፣ አንድ ቀን ይገባችኋል። እውነታውን ስትረዱት ያው እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች ያኔ ታመሰግኑኛላችሁ። ግን ነገም ከነገ ወዲያ ተጠቁ እነዚህ ሴቶች ይቅር በያቸው የተባሉትን ሰዎች መቼም አይደለም አላረገውም። መቼም እንግዲህ ይቅርታ ምንድን ነው በተለየ መንገድ እነዚህ ሁለቱ ሴቶች ብቻ ይቅርታ ላይ የተባልኩበት ለምን ይመስላችኋል? ጋይስ ለምን ይመስላችኋል? እስኪ ዝም ብላችሁ ቁጭ ብላችሁ አስቡት። በምን ምክንያት ይመስላችኋል? እንደው ከተናገርኩት ንግግር ማለት ነው ካወራሁት ወሬ እንደው ይሄ ትንድፍ ይባታለች ምናምን ያላችሁት ወሬ እነሱን እንደው ከጎዷቸው ንግግር ይበልጣል? የምር ይበልጣል? አይደለም። ጨዋታውም፣ ፊልሙም፣ ታሪኩም፣ ድራማውም ሌላ ነው፣ እቅዱም ሌላ ነው። ለማንኛውም እናንተ ትክክል ነው ወንዳታ ጀግና ላላችሁ ሰው ጋር ስጡ። እኔ ግን ማለት እንጂ መጥኖ መደቆሰው ምን ያደርጋለው? ጭጥዶ ማልቀስ ይላል ያገሬ ሰው ሲተርትና ዛሬ እንግዲህ የመጣሁበት ያው በነገራችን ላይ ስራ ነኝ ጋይስ። እኔ ሁሌ በስራ ላይ ቪዲዮ መስራት ስለማይመቸኝ ይቅርታ እንደዚህ ዘረክረከብ የምመጣላችሁ። ያው ስራ ክቡር ነው፣ ስራ ይከበራል እንዴ? አዎ። እና እንግዲህ ዛሬ ባይዘዌ ከመግቢያ ላይ ስለ ሊያ ወይንም ቲክታክ በነገራችን ላይ ባይዘዌ የመዳም ቅመሞችን የነካ የለውም በረካ ትላላችሁ ማለት ነው። እንግዲህ የሊያ ሾው ቻናል ሪፖርት ይደረግ እየተባለ እንዳለ እጅግ በርካታ ሪካርዶች እየተዘዋወሩ አይቼ ነበር ማለት ነው። የሷም እያለቀሰች ምናምን አይቼ ያው ብዙ በነገራችን ላይ ያው ይገባታል። እውነት ለመናገር ሊያ በጣም ታበዛዋለች። አልፎ ተርፎ የአረብ ሀገር ሴቶችን ትሳደባለች። የአረብ ሀገር ሴቶች ናቸው እሷን እንትን ዩቲዩቧን ሰብስክራይብ ላይክ የሚያደርጉላት የአረብ ሀገር ሴቶች ናቸው። እሷ እየበላች እየጠጣች ታቸው ነው በኮመንት በምን የሚያዩት እነሱ ናቸው። ነገር ግን የአረብ ብረት ድስት ከማጠባት ውጪ ገለመሌ እያለች በጣም ባለጌ ናት። ከዛ ባሻገር ደግሞ ሀቢባ በጣም መልካም ስራ የምትሰራ እህታችን ናት። እጅግ በርካታ የሀቢባን የሩባን ሳሰራ ሀቢባ እንደዚህ ናት፣ ሀቢባ የሚወጣው ቤት እንደዚህ ነው እያለች ጭራሽ መረጃ ወጣለው። ጾሙ ይለፍና አላለች። ስለምን ጾም እንደምታወራ አላውቅም። የትኛውን ጾም ልጾም ነውና እንግዲህ ቻናሏን ሪፖርት አርገውታል እየተባለ ልጅ አሳዳጊ ነኝ በዩቲዩብ ነው የምተዳደረው ገለመሌ እያለች ነው ማለት ነው። ባይዘው እኔ የተረዳሁት ነገር አሁን ብዙ ልጆች እዚህም ቲክቶክ ላይም ተቀምጠው ቲክቶክ ብቻ ስራ የሚያደርጉት ልጆች አሉ። አንድ አበባ ሁለት አበባ ምናምን እያሉና ያኔ ቲክቶክ አሁን ለምሳሌ እስከ መጨረሻው ቢዘጋ እነዚህ ሰዎች ሌላ ስራ የሌላቸው ሰዎች ምንድነው እንትን የሚላቸው ማለት ምንድነው መጨረሻቸው የሚሆን? እዛ ባሻገርም እንደምላችሁ ዩቲዩበሮችም እንደዛው ናቸው። ለምሳሌ እና አብርሽ ነምን ሩታ የሚባሉት ሌላ ስራ የላቸውም። ዩቲዩብ ላይ ነው ሲግማሙ የሚውሉት። ስለዚህ ለምሳሌ አሁንም ዩቲዩብ ይሄ አስተማማኝ አይደለም። ዩቲዩብ ቢዘጋም እነዚህ ሰዎች ልክ የተን ቢሆን ሰዓት እንዳለችው ወንዶች ደላላ ነው የሚሆኑት፣ ሴቶች ደግሞ ሳህን አጣቢ ነው የሚሆኑት። ስለዚህ ዩቲዩብም ሆነ ቲክቶክም ሁለተኛ ስራ እንጂ ቋሚ ስራ አድርገን የምናየው ሰዎች ከሊያ ሾው መማር አለብንና እኔ በጣም ነው የደነገጥኩት። እያለቀሰች ምናምን ልጅንም ማሳድግበት ገለመሌ እያለች እና ያው ባይዘው ሊያ በጣም ባለጌ ናት። የምትሳደበው ስድብ እኔ የሆነ ሰዓት ነበረ የሰማት ዩቲዩብ ላይ ሆና ሰራተኛ ፓንቴን ሰርቃኝ ሄደች ምናምን እዛ ባሻገር በጣም ነው ስለ ሰራተኛ ብዙ የምታወራው እውነት ለመናገርና ብዙዎችም እንግዲህ መዳም ትግደለኝ መዳም በምንድሏ ስንል ከአረብ ገረዳ አትውጪ፣ ከአረብ ሽንት ቤት አልማውጣት አትውጪ ምናምን እያለች ትረግመናለች። ግን እኛ ሽንት ቤት እያጠብን ለቤተሰብ ደጀን የሆነ ለሀገር ለሁሉም ሰው ደጀን የሆነ ልጆች ነን። ስለዚህ አንዳንዴ ሰከን ማለት አለብን። አንድም ቁም ነገር ሰርታ አታውቅም። አንድም ቁም ነገር በነገራችን ላይ ሁሌ ስድብ፣ ሀሜት። ኧረ ጎበዝ ይሰለቻል የምር።
አንዳንዴ በቃ የሆነ ሌላ ቀየር ማድረግ አለብን እንጂ ሁሌ ሀሜት፣ ሁሌ ስድብ ምንድን ነው እንደዚህ? እውነት ለመናገር እኔ በጣም ነው እንትን ያልኩት እየተሰማኝ ማለት ነው። እና ያው እንግዲህ ቻናሉ የተዘጋ ነው። ቪዲዮ ነው የጠፋባት ጋይስ። ቪዲዮ ከጠፋ ያው ቻናሉም ይዘጋል። ባይዘው ሪፖርት እየተደረገ ስለሆነ ማለት ነው። ግን ቻናሉ አሁን አለ ባይዘው ግን በጣም ቲክታክ ላይ በጣም እየተዘዋወረ ነው ቪዲዮዋ እና እኔ በጣም ነው ያዘንኩት እንግዲህ እንዳልኳችሁ ሰላም አላልኳቸውማ። አቤት እኔ ራሱ እኮ የወሬ ሰው ሳለብኝ እውነት ለመናገር ወሬ በዚህ ልክ እወዳለሁ። ፈጣሪ ትዕግስቱን ስጠኝ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በመላው ዓለም ላይ የምትገኙ ውድና የተከበራችሁ ኢትዮጵያውያን ሰላማችሁ ብዝት ትረፍርፍ ይበልልኝ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ ማለት ነው። ያው አሁን ሮመዳን ስለሆነ ስራ ይበዛብናል ብዙዎቻችን፣ ግን እንደ አንዳንዴ ከእንቅልፋችን ጠጋ እያደረግን ያው ወደ ቲክቶክ ስክሮል እያደረግን ስናልፍ እንግዲህ ያው ሪከርደሮችም ውለታቸው በዝተውብናል። ውለታቸውን በምን እንደምንመልስ አናውቅምና ሪከርደሮች እንግዲህ የሊያሾን ቪዲዮ በጣም ተሰረጫጭቷል ማለት ነው። እሷም እያለቀሰች ቪዲዮ ተፖስቷል ማለት ነው። ምንድን አጠፍታ ነው ምናምን ስንለን ያጠፋቸውን እንግዲህ እነ ሰርጀሊን ትሳደባለች፣ እነ ዝሆኔን ምንም አትሳደበው፣ እነ ሊያሾን እነ ሊያሾን ሀቢባ የሰራችውን ሩዋን ራሱ የማትሰራ ሰው ስለ ሀቢባ ወጥታ ስትናገር እኔ በጣም ገረመኝ። እውነት ለመናገር ግን እኔ አንዳንድ ደግሞ ስትሳደብ አልፈርድባትም። ለምን እንደሆነ ታውቃላችሁ? በቃ መተዳደሪያው እሱ ነው። ከዛ በሻገር ደግሞ መተዳደሪያው እሱ ሆኖ የኛ ሰው ሲሰደብ ሰው ሲንጓጠጥ ምናምን ነው የምንወደው። እውነት ለመናገር ያልሆነ ነገር ከሆነ በቃ ገብተን ግር ብለን ገብተን እናያለን። ስለዚህ እሷ ደግሞ መሳደብ በቃ በስድብ ነው ቻናሏ የሚታይላት አይደል እንዴ? እና እኔ አንዳንዴ ይረዳታለሁ፣ ግን አንዳንዴ ደግሞ በጣም ወጥ ተረግጣለች። እውነት ለመናገር የመዳም ቅመሞችን በጣም ነው የምትሳደብ። ብረት ድስት ከማጠባ ያውጣሽ። የሆነ ሰዓት ምን እንዳለች ታውቃላችሁ ጋይስ? ሰው ሀገር ቅሩ ምናምን ብላ ራሱ ተራግማለች። በእርግጥ እንኳን እሷ እናት ወይም አባት ስላለ አይደለ የእሷ እርግማን አይደርስብን ነገሩን ነው። ግን ባይደርስብንም እንኳን ራሱ እኛ አይደለም ልንረገም ይቅርና በስስት የምንታይ ሰዎች ነን። እውነቴን ነው የምላችሁ። እኔ ራሴን እያመሰገንኩ አይደለም። እኛ ለራሳችን አልኖርንም እንጂ ለቤተሰብ፣ ለሀገር፣ ለማንም የምንኖር ባለውለታና ደጀን ነን። ለሁሉም ደጀን የሆነንን እኛ ለቤተሰቦቻችን ደጀን ነን፣ ለሀገር ደጀን ነን፣ ለተለያየ ነገር ደጀን የሆነን ልጆች። እሱ አሁን ምንድነው እኛ በምን አቅሟ ነው እኛን መሳደብ የምትችለው? መሀይም ማለት ነው። ተቀመጣ እየበላች እየጠጣች ምናምን ነገር ሲሆን እና ያው እንግዲህ ምንም ማድረግ አይቻልም። የእጇን ያገኘችው ምናልባት ለወደፊት ትምህርት ልትወስድበት ትችላለች ወይ በይቅርታ እንኳን ታልፋ ቻናሏ ቢመለስላት ጀስት እኔ በጣም ደስተኛ ነኝ። ምክንያቱም ምንም ማድረግ አይቻልም። እንግዲህ ልጅ ምናምን እያለችም እያለቃቀሰች ነው። ነግበኔ ይደርሳል። ግን የመዳም ቅመሞችን የነካ የለውም በረካ ጋይስ። የመዳም ቅመሞችን አትድረሱ ከመዳም ቅመሞች። ለምን የመዳም ቅመሞች ጩኸት እርግማን ይደርሳል። ለምን ካላችሁ የመዳም ቅመሞች ልባቸው የዋህ ንጹህ ነው። በቃ ካለቀሰው አልቅሰው፣ ካዘነው አዝነው እየተራበ ሲያዩን በቃ ብር ባይኖራቸው እንኳን ተበድረው ለዛ ሰው የሚያደርጉ ሰዎች፣ እነዚህን የዋህ እነዚህን ለማየት የሚያሳሱ ልጆች፣ እነዚህን ሃይምሮ ብሩህ የሆኑ ጭንቅላታቸው ሞር የሆኑ ሰዎችን እየወጣች እዛው ሀገር ያስቀራችሁ ገለመሌ ስትል ይኸው የብብቷን አወርድ ብላ የቆጦን ጣለሽ ምናምን ይባላልና ማራ ሲታረር ስለዚህ እንደዛ ነው የሆነች ሊያሾ ወይዘሮ ሊያሾ። ስለዚህ እንግዲህ እናንተም እንደዚህ ከመሆን ይጠብቃችሁ። ከዛ ባሻገር ደግሞ ዩቲዩብ ቻናልን ተማምናችሁ ደግሞ እንጦጦ የምትሉ ሰዎች ደግሞ ከሊያ ተማሩ። እሺ ነው ማለት ከሊያ ተማሩ። እንጦጦ መስራት አለባችሁ። እኮ ገና ወጣት እኮ ናት እንዴ! ስንት የሚጠብቅባት ግለሰብ ተቀምጣ ትላለች። እውነት ለመናገር ፈጣሪ ትዕግስቱን ስጠኝ። እኔ እንደዚህ በዚህ ልክ አላምንም እውነት ለመናገር እና እነዛ ነው ማለት ነው። ለማንኛውም እንግዲህ ወይዘሮ ሊያሾ መልካም እንግዲህ ምን ልበል እኔ ምንም ማለት አልችልም እውነት ለመናገር ብቻ ታወል የማዳም ቅመሞችን አትንኩን። እውነቴን ነው የምላችሁ። እኛ ለራሳችን ጊዜ የሌለን ሰዎች እየወጣሽ እኛን እኛኘኘት ያለሽ። ስለዚህ ይሄ የኛ እንትን ነው። እኛ አዝነንባቸዋል። በዚህ ወይ ብዙዎች የማዳም ቅመሞች ያዝኑባታል በሊያሾ። ለምን እንደሆነ ታውቃለሽ? ስለምትሳደብ ነው። እኛን ትሳደባለሽ በይዘው እኛን ስለምትሳደብ ብዙዎች ቅመሞች በጣም ያዝኑባታል እውነት። እና ያለው ነገር ይሄ ነው። ለማንኛውም በተረፈ ግን ወይኔ በላቸው እኛ ካወሩ ይበቃኛል። ዝም ማውራት አልፈልግም። ሰላማችሁ ብዙ ተስተርፍ ይበልልኝ። ወዶች እኔ ምርጦች ምርጣ ምርጦች
ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። እና ወደ ሊያሾ ማጠናቀቂያ ስንደርስ ከዚህ ደርሰናል። ያለው ነገር ይሄ ነው። ምንም ማድረግ አይቻልም። እኔ በይዘው እንደዚህ ቲክታከር ከምናምን እሷ የሚያስጠሉኝ ማለት ነው። እሷ እንቺ ዝሆኗ የሆነ ማኛ ምናምን ሆኖ ቁም ነገር የላቸው አላማ የላቸው ዝም ብለው በቃ እና ለማንኛውም ይሄ ነው። በተረፈ ግን ሰላማችሁ ብዙ ትረፍረፍ ይበልልኝ ጋይሶች፣ ከልብ ነው የምናመሰግነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን፣ ጦርነት ሁሉ ነገር በቃ ይባለን እና እንደዛ ነው የምላችሁ። ቴንክ ዩ ቬሪ ማች። አይዋ አፈቀች